ሰብስብ በልና ሚስትን ያዝ ነው ያልኩት። መጽሐፍ ቅዱስ እንደሱ ነው። የገቡ አይውጡ፣ ያልገቡ ግን እንዳይገቡ መጽሐፍ ነው የሚለው። ያላመነው አልፈልግም ካንቺ ጋር መኖር ብሎ ቢለይ ይለይ መብቱ ነው። ያመነችው ግን ስላላመነ ትለየው አይልም። አርፈሽ ቁጭ በይ ነው የሚለው። 9-10 ሆኖ ፍራሽ አንጥፎ የሚተኛበት ይሄ ስርዓት መያዝ አለበት። በጣም ብዙ ልጆች ያልተናገሩት መዓት ሚስጥር ያላቸው ልጆች አሉኝ እኔ። በገዛ ዘመዶቻቸው የሚደፈሩ የገዛ ዘመዶቻቸው ጋር ሴክሹዋል ኢንቲሜሲ ግንኙነት ያላቸው በድብብቆሽ ምን ይነገራል? አጎት ልጅ ምን ተብሎ ይነገራል? ከወንድም ጋር ምን ተብሎ ይነገራል? ከአክስት ጋር ምን ተብሎ ይነገራል? እንዲህ አይነት ነውሮች አሉ። ይሄ ነውር እንደሆነ መጽሐፍ ቅዱስ በፍጹም የሚከለክለው ጽዩፍ እንደሆነ በዚህ ጉዳይ ዘሌዋውያንን ከፍተን አንብበናል። ያላነበባችሁ ካላችሁ 18ንም ምዕራፍ 20 አንብቡት። ጋብቻ፣ ጓደኝነት፣ ሴት ከሴት ጋር ወንድ ከወንድ ጋር በፍጹም አይፈቀድም። ይህ የእግዚአብሔር ቃል ለነፍሱ ዕውቀት ሲያስፈልጋት ዕውቀት ለነፍስ አልሰጥም ያለ ውበት ውበት ብሎ የሮጠ ፍራንክ ፍራንክ ብሎ የሮጠ ንብረት ንብረት ብሎ የሮጠ ቤተሰብ ቤተሰብ ብሎ የሮጠ ለነፍሱ ቦታ ይርሰጠ ለነፍሱ ዕውቀት ስጥ ሲባል አልሰጥም ያለ መጨረሻ ላይ ካንተ ጋር ያጎሳቆልካት ነፍስ ትሄዳለች። ወቅ ነፍስ ስትሳሳ ነፍስ ስትራቆት የእግዚአብሔር ቃል ብርቅ ሲሆን ራእይ ብርቅ ሲሆን እውነት ተናጋሪዎች ብርቅ ሲሆኑ ምናምንቴ ሰዎች ይፈለፈላሉ። ያንተን ምንዝርና የሚያጸድቅ ቅባት የለም። የኛን ርኩሰት የሚያጸድቅ ጸጋም ቅባትም የለም። ሌቦች ነው ይሄን የሚያደርጉት። ከነውም ብድና ተቀብተሃል ካሉ ይኸውልህ በቁምህ እየቀበሩ የእግዚአብሔር ፍቃድ መቀደሳችን። 4 ሚስቶች ስለነበሩት ንጉስ ነው። እነዚህ 4 ሚስቶች የነበሩት ንጉስ ደግሞ ሁላችንንም የሚወክል ነው። ሁላችንም 4 ሚስት አለን አለችኝ። በስመ አብ ወልድ እና እነዚህን 4 ሚስቶች በሚያስገርም ሁኔታ አስረዳችኝ። እነዚህ 4 ሚስቶች የነበሩት ንጉስ የሚሞትበት ጊዜ ቀረበና ሊሞት ሲል በጣም የሚወዳት በጣም የሚያቀርባት በጣም የሚንከባከባት 4ኛ ላይ ያገባትን ሚስቱን ይጠራትና እኔ ልሞት ስለሆነ አብረሽኝ ትቀበሪያለሽ ወይ ብሎ ጠየቃት። አም ሶሪ እኔ አብረህ ልቀበር አልችልም። እንደዚህ እየተንከባከብኩሽ እንደዚህ ቦታ እየሰጠውሽ ከሌሎቹ ሚስቶች ሁሉ በላይ ትኩረት እየሰጠውሽ አም ሶሪ ይቅርታ ብላው አልቀበርም ብላ ሄደች። ከዛ 3ኛው ሚስቱ ጋር ሄደና 3ኛው ሚስቱ ጠየቃት። ያው መሞቴ ነው፣ እንዴት እንደምወድሽ ታውቂያለሽ፣ ስለዚህ አብረሽኝ ትቀበሪያለሽ ወይ ብሎ ጠየቃት። አብሬህ ልቀበር አልችልም፣ ይቅርታ አድርግልኝ፣ እኔ አንተ ስትሞት ሌላ ሰው አግብቼ ላይፍን መቀጠል ነው ፈልገው እና ይቅርታ አብሬህ ልቀበር አልችልም አለችው። ከዛ 2ኛዋን ጠየቃት። 2ኛዋን ሚስቱን ደግሞ አብረሽኝ ልትቀበሪ ትችያለሽ ወይ ብሎ ጠየቃት። በጣም በቃ ያዘነ ነው ያለው፣ ሚስቶቹ የሚሆኑ አይደሉ። 2ኛዋን ሲጠይቃት አም ሶሪ አብሬህ መቀበር አልችልም፣ ግን የቀብር ስርዓት ላይ መገኘት እችላለሁ። ያንተ ቀብር ስርዓት ላይ ሽኝቱ ፕሮግራም ላይ ይኖራለሁ አልቀርም አለችው። እና 3ቱም በእንደዚህ አይነት ሁኔታ ሄዱ። 4ኛዋን ሳይጠይቃት ችግር የለም እኔ አብሬህ እቀበራለሁ አለችው አለች። አብሬህ እኔ እቀበራለሁ አለችው። እና ምን ልትነግረኝ ነው ብዬ ሰማዋት፣ ጆሮዬንም ልቤንም ከፍቼ። ይኸውልህ ባብዬ እነዚህ 4 ሚስቶች ማለት የመጀመሪያ ሚስት አምሶሪ ብላ ሄደችው። ሰዎች ሁሉ ጊዜ በጣም ትልቅ ቦታ የሚሰጡት ውበታቸው፣ ዋጋ የሚከፍሉለት ሚስታቸው፣ ውበታቸው፣ ደምግባታቸው የኔ የሚሉት በጣም ኢንቨስት የሚያደርጉበት ሁሉ እንክብካቤ የሚያደርጉለት ነገር በጣም እየተደነቁ ነው። 3ኛዋስ ቀብር ስርዓቱ ላይ ይገኛል ያለችው ደህና ትመስላለች አልኳት። እሱ ደግሞ ቤተዘመድ ነው አለች። ቤተሰብ ነው፣ ቤተዘመድ ነው። አንዳንድ ሰው ያገባው ቤተሰቡን ስለሆነ ቤተሰብ ቀብር ስርዓት ላይ ነው እንጂ የሚገኘው አብሮ አይቀበርም። ኦኬ እሺ መጨረሻ ላይ አብሬ እቀበራለሁ ያለችው ስላት ነፍስ ናት አለች። የኔ 3ኛ ልጄ ነች የነገረች ነፍስ ናት። መጨረሻ ላይ አጎሳቆላት፣ ቦታ አልሰጣት፣ ላይዋ ላይ ደራረበባት፣ ምንም ጊዜ የማይሰጣት ቦታ የማይሰጣት የሚያጎሳቆላት ሚስቱ
ነፍስ ናት አለች። ሁሉም ሰው 4 ሚስት አለው። 3ቱ የሆነ ቀን ጥለው ይሄዳሉ። እቺ ዋናዋ አንደኛ የተደረገችው ላዩ ላይ የተደራረበባት ግን ጉስቁልና ቦታ ያልሰጣት ስፍራ ያልሰጣት ያስለቀሳት የጎዳት የጠበሳት ለነፍስ የሚያስፈልገውን ዕውቀት ሊሰጣት ሲገባ የከለከላት ነፍስ ግን መጨረሻ ላይ አብርሃም ትገባው እሷ ናት። ታዲያ ምንድነው ፓስተር ቸሪ ለዛሬ ልትነግረን የፈለከው ካላችሁኝ መጽሐፍ ቅዱስ ምሳሌ 19:2 ላይ ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም ይላል። ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም። እግሩን የሚያፈጥን ሰው ከመንገድ ይስታል። እግሩን የሚያፈጥን ሰው ያለ ዕውቀት ውሳኔ በህይወቱ የሚወስን ሰው ይሳሳታል። ከዛ የሰው ስንፍናው መንገዱን ታጣምምበታለች። ከዛስ ልቡ በእግዚአብሔር ላይ ይቆጣል ይላል። መጨረሻ ላይ እግዚአብሔርን እየተሳደበ ይሞታል። ለነፍሱ ቦታ ያልሰጠ። ስለዚህ ልትነግረን የፈለግከው ይሄንን ነው። ለነገራችሁ የፈለግኩት ይሄን ነው። እዚህ ቦታ የምንሰጠው የነፍስ ዕውቀት ነው፣ የጭንቅላት ዕውቀት አይደለም። እሱን ዩኒቨርሲቲ ሄዳችሁ ተማሩ። የነፍስ ዕውቀት ነው። ነፍሳችሁ ጡንቻ ያውጣ፣ ነፍሳችሁ መስል ያውጣ። ነፍሳችሁ መልካም አይደለም እኮ አለ እግዚአብሔር። እግዚአብሔር መልካም አይደለም ካለ አንድ ነገር መልካም አይደለም ማለት። ስለዚህ የምንሰጠው ይሄንን ነው፣ ይሄንን ነው። እዚህም ያለ እዛም ያለ ሰው የሚሰማን ሰው የምንሰጠው የነፍስ ዕውቀት ነው። ለነፍስህ የሚጠቅምህ ነው። ለዛሬም ለነገም ለዘላለምም የሚጠቅም በእግዚአብሔር ፊት የሚቆም ሰው ነው እየሰራን ያለን። ነፍሴ ክብር አለኝ። በቃ አክብሩ። ነፍሳችሁን ስታከብሩ ነው ቁጭ ብላችሁ የምትማሩት። ጌታ የተመሰገነ ይሁን። እንግዲህ የጀመርነው ሐሳብ አለ። እንግዲህ እንደ እግዚአብሔር ፍቃድ የሆነ ትዳር እንዴት ነው ምን መሰረተው የሚለውን አንስቼ በጸሎት በጣም መሰረታዊ በቃ ሌላ ነገር የመጀመሪያው በጸሎት ነው ምን መሰረተው ብለናል። ጋብቻችን ጌታ እንዲሰራልን ለእግዚአብሔር አደራ እንሰጣለን። የወጣቶች ወጣትነታችሁ በእግዚአብሔር ፊት ጸልዩ፣ ኑሯችሁን ጸልዩ እንዳትሳሳቱ እግዚአብሔር እንዲመራችሁ። ክርስቲያኖች በእግዚአብሔር መንፈስ የሚመሩ ናቸው። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ስለሚል የምር እግዚአብሔር መንፈስ ይሰራል። እሺ የልጆቹን የሚመራ አምላክ ነው ያለን። በጌስ አይደለም የምንኖረው። በጌስ ቅንድር እየነቀል እንደሰራ ነው መልስ የሚሰራ ክርስትና የለም። ተጋላችሁ ድሮ ቀሽም ተማሪ ነበርኩ። የትምህርት ቤት ማናቀው በተለይ ምርጫ ከሆነ ቅንድብ ነው የምንነቅለው። 3 ከሆነ 3 ቁጥርን ታጠቁራል። እንደዚህ አይነት በጣም ሰው ሁሉ መላጣ ነበር የሚሆነው የፈተና ሰሞን። እንደዚህ የሚገመት ክርስትና የለንም። በምሪት ነው የምንኖረው። መሪ አለን። እስቲ እግዚአብሔር እረኛዬ ነው በሉ። እግዚአብሔር እረኛዬ ነው። እረኛ አለን፣ መሪ አለን፣ ተናጋሪ አለን፣ መንገድ የሚያሳይ አለን። ስለዚህ ከጌታችን ጋር በጎቼ ድምጼን ይሰማሉ አለ። በጎቼ ያውቁኛል አለ። ስለዚህ አባታችንን አውቀነው አባታችን ድምጽ ምንኖር ሰዎች ነን እና እሱም መስማት አለብን፣ መጸለይ አለብን። ፍቃዱን እንዲያሳውቀን ንገረኝ ብለን በእግዚአብሔር ፊት ራሳችን መጸለይ አለብን። መጸለይ ነው ያልኩት፣ ማጸለይ አላልኩ። መጸለይና ማስጸለይ ይለያያል። ስለዚህ ራሳችሁ መጸለይ አለባችሁ። ከእግዚአብሔር ጋር ዋን ቱ ዋን ሚቲንግ ይኖራችሁ፣ ከአባታችሁ ጋር ጊዜ ይኖራችሁ። እንደገና ደግሞ በጋራም እንደዚህ የምትጸልዩበት ጊዜ ይኖራችሁ። ከና ዋን ቱ ዋን ያላችሁን ነገር አበላሽታችሁ እስቲ ምን አለ ስለኔ የሚለው በጣም የወደቀ የክርስትና ሕይወት ከናንተ ቤት ይመታ። ሰው እየሰማላችሁ አትኑሩ። እግዚአብሔር እረኛችሁ ከሆነ እግዚአብሔር አባታችሁ ከሆነ ለምንድን ነው በአማላጅ የምታዋሩት? እነዚህ እግዚአብሔርን የምትሰሙት መሆን አለባችሁ። ጋብቻችሁ እግዚአብሔር እንዲባርከው። ሌላ የጋብቻ ትምህርት መማር አለብን። እንደ እግዚአብሔር ፈቃድ የሆነውን ትዳር ለመመስረት ምን እናድርግ? የጋብቻ ትምህርት መማር አለብን። በወላጆቻችን ማስተማር ነበረባቸው። አላስተማሩንም። ያስተማሩን ሊኖሩ ይችላሉ። እኔን አላስተማሩኝም። እዚህ ደግሞ የምትማሩ ሰዎች ትናንት አላስተማሯችሁምና እናንተም የማታስተምሩ እንዳትሆኑ፣ ለበላተኛ ልጆቻችሁ እንዳትሰጡ። በእናንተ ዘመን እንዳለ አይነት ሰይጣን አይደለም። የጨመረ ልምድ የጨመረ ሰይጣን ነው ልጆቻችሁን የሚጠብቀው። ልምድ በደንብ ያዳበረ ሰይጣን ይጠብቅላችኋል ልጆቻችሁ። ስለዚህ ልጆቻችሁን የምታስተምሩ፣ ቤተክርስቲያንም እንደዚሁ የጋብቻ ትምህርት የምታስተምር መሆን አለባት። መማር አለብን። እንደ እግዚአብሔር ፍቃድ የሆነ ቤትና ቤተሰብ ለመመስረት ካስፈለገ። ሌላው የግብረ ስጋ ግንኙነትን በተመለከተ አንስቻለሁ። ጥቅሙና ጉዳቱን የሚል ነገር ትንሽ ነገር ተናግሬያለሁ። በመጨረሻ ከዘመድ ጋር ስለመጋባት ነበራችኋል? አነበባችሁት? በጣም የሚገርም ነው። ከዘመድ ጋራ በጣም በተለይ በመቀራረብ ዝም ብሎ መሬት ለመሬት በጣም ማአት የሚሄዱ ሰዎች አሉ። እኔ ትናንት እንደዚህ አይነት ኬዝ ነበረኝ። ዘመድ የሚባል ቤት ያላስተናግድም የምትል ሚስት መጣ። ባልየው ለምንድን ነው የማታስተናግጂው? ቤተሰብ እንዴት አይጥየ ኖ አለች።
ምክንያቱ ስትባል እኔን ዘመድን የደፈረኝ አለች። የእግዚአብሔር ቃል በሁለተኛ ቆሮንቶስ 6:14 በጣም የሚታወቅ ፌመስ የመጽሐፍ ቅዱስ ክፍል ነው። ከማያምን ጋራ በማይመች አካሄድ አትጠመዱ። ወይስ ብርሃን ከጨለማ ጋር ምን ህብረት አለው? ብርሃንና ጨለማን እናጋባቸው ብንል አሁን ውጭ ያለውን ጨለማ ናግባ ብንለው ይቻላል? ውጭ ያለውን ጨለማ ማስገባት ካስፈለገ ብርሃንን ከቤት ማውጣት ነው ያለብን። በቃ ብርሃንና ጨለማ ሲጋቡ ሁሉ ጊዜ እንደዚህ ነው። በዚህ በኩል ጨለማ ይወጣል፣ በቃ ተለምኖ ሲገባ ብርሃን በዚህ ይወጣል። አረቅ ብትዳራችሁ ይሻላል ብለ ብርሃንን ጎትተህ ስታስገባው ጨለማ ይወጣል። ሁለቱ አብረው መኖር አይችሉም። ብርሃንና ጨለማ ምን ህብረት አላቸው? በብርሃንና በጨለማ መካከል ያለው ልዩነት ነው ያለው። ስለዚህ በጣም በተለያየ መንገድ ሄዳችሁ ፍቅር ያዛችሁ፣ ፍቅር ያስያዛችሁ ሌላ ችግር ውስጥ ያላችሁ ሰዎች ምንድነው መፍትሄው የምትሉ ስንጋባ ነገሩ አይቀየርም ወይ የምትሉ አይቀየርም፣ ይቅርባችሁ። ቢቀየርም ይቅርባችሁ። ከእግዚአብሔር ዓላማ ጋር ተጣልታችሁ ገብታችሁ ህይወታችሁን አታመሳቅሉ። መጽሐፍ ቅዱስ የተጻፈው ለትምህርታችን የሚሰማኝ ቢኖር ነው የሚለው በእርጋታ ይቀመጣል። ከመከራ ስጋት ነገ ከሚመጣ መከራ ስጋት ምን ያደርጋል? የነገን መከራ ስጋት ውስጥ እንዳትገቡ የሚረዳችሁ ከማያመን ጋር አትያያዙ፣ ይቅርባችሁ፣ አትጠመዱ። ለእግዚአብሔር ቤተ መቅደስ ከጣዖት ጋር መጋጠም አለው። እኛ የሕያው የእግዚአብሔር ቤተ መቅደስ ነንና እስቲ እኔ በሉ የሕያው የእግዚአብሔር ቤተ መቅደስ ነኝ። እንዲሁ ለእግዚአብሔር ተናገር እንዲህ ሲል በእርሱ እኖራለሁ፣ በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። መቅደስ ሲሆኑ ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስን አትንኩ ይላል። ውጡ፣ ይቅርባችሁ። አሁን አግብታችሁ የማያምን ባል ያላችሁ የማያምን ሚስት ያለ እረረሽና ፓስተር ቸሬ ቤት በኩል ነው የሚወጣው ማለት አትችልም። ለአንተ ደግሞ መድኃኒቱን እነግርሃለሁ። አረፋ ቁጭ በል። የእግዚአብሔር ቃል ይሄን ነው የሚናገረው። ያመነና ያላመነ ተጋብቶ የኖሩ ሰዎች ካሉ አርፈው ይቀመጡ ነው የሚለው። ያልገባ ግን እንዳይገባ፣ የገባና የሚኖር የሚያምን ሚስት ያለው የማያምን ባል ያላት፣ የሚያምን ባል ያለው የማታምን ሚስት ያለው ምን ያድርግ? አረፈ ስብስብ ብለህ ቁጭ በል፣ ሂስህን ዋጥ። ከዚህ በፊት ይህን ትምህርት ሳስተምር በጣም አንዲት ቅድስና ገባት። ከዛ ሄደችና እንዳትነካኝ አንተ እርኩስ ምናምን ማለት ጀመረች። ኧረ እባክሽ እኔ እንደዚህ አላስተማርኩሽም። ስነ ስርዓት አፍንጫሽን ቢልሽ እኔ የለሁበት። እኔ እንደዚህ አላስተማርኩሽ። ሂጂና ቀፊው፣ እየጸለሽ ቀፊው፣ ሂጂና ቀፊ። ፓስተር ቸር ያስተምረናል ቅዱስ ነኝ እኔ አንተ እርኩስ ነህ አይባልም። ሰክሮ ሲመጣ ደረቱን ድግፍ አድርገሽ ሲያስመልስ ከዛ ቀዝቃዛ ውሃ ስጪውና ጠዋት ሱስ ፍትፍት ምናምን እየሰጠሽ እንደዚህ ነው የሚያዘው። እምቡርምቡራት በእኔ ያላልኩሽ፣ እኔ ሰብስብ በእኔ ያዢ ነው ያልኩት። ሰብስብ በልና ሚስትን ያዝ ነው ያልኩት። ዛሬ የማያምኑ ሚስቶች አግብተው የሚሰቃዩ፣ የማያምን ባል አግብተው የሚሰቃዩ ስፍር ቁጥር የሌላቸው ብዙ ሰዎች አሉ። የነሱን ዕጣ ፋንታ የእናንተ እንዳይሆን ነው ዛሬ ማወራላችሁ። እኔም እቀበላችኋለሁ፣ እናንተም አባት ሆናለሁ፣ እናንተም ለኔ ወንድ ልጆችና ሴት ልጆች ትሆናላችሁ። እግዚአብሔር ያለው ይሄንን ነው። ስለዚህ ከማያምን ጋር ሄዶ ይሁን ነገር ውስጥ የሚገባ ሰው ከእግዚአብሔር ዓላማ ጋራ ከእግዚአብሔር ፕሮግራም ጋራ የእግዚአብሔርን ዓላማ እየተቃወመ ነው። ትዕቢተኞችን እግዚአብሔር ምን ይላል? ይቃወማል። ለትሑታንስ ጸጋን ይሰጣል። እሺ ለሚሉ ትሑት ማለት ለቃሉ የሚገዙ ለቃሉ የሚንቀጠቀጡ ቃሉን የሚያከብሩ እግዚአብሔርን አክብረው የሚኖሩ ራሳቸውን ለእግዚአብሔር የሰጡ ማለት ነው። ትሑታን ማለት እግዚአብሔር የሚለውን እሺ የሚሉ ማለት ነው። እምቢ የሚሉና የሚያምፁ ትዕቢተኞች እነሱን ደግሞ እግዚአብሔር ይቃወማቸዋል። ስለዚህ በሕይወታቸው ዘመን ሁሉ እግዚአብሔር እየተቃወማቸው የሚኖሩ ሰዎች ይሆናሉ። እንዴ ነገርየው ከእግዚአብሔር እኮ አይቶ ነው። እግዚአብሔር ፈጣሪሽ ባልሽ ነው ይለለ እንዴ? እሱ ብቻ ነው እንዴ? እኔም ይላል። ለእግዚአብሔር ተገዙ። ከዛስ ዲያብሎስን ተቃውሙት። ከእናንተ ምን ይላል? ዲያብሎስን ተቃውመው የማይሸሽ ከሆነ ቆም በልና ጠይቅ። ድምጽ ወፍራም ስላልሆነ አይደለም ያልሸሸ። ዲያብሎስን በወፍራም ድምጽ አናሳድደውም። በጣም የሚያሳዝኑኝ ብዙ እህቶች አሉ። ድምጻቸውን ሳውንድ ቦክሳቸውን ቀደው ቁጭ ያሉ ካልጮሁ ነብይ የሆኑ የማይመስላቸው ሰዎች አሉ። ኧረ እባክሽ ተይ፣ በሰላም በሶፕራኖ ቀጥይ አርፈሽ ቤዝ ካልሆነ
በድምፅ ቀደውታል። በጣም ብዙ ሴት ሳውንድ ቦክሱን ቀደው። ለምን ሲባል ሴጣን እንደዚህ ድምፅሽ ስለቀደድሽ አይወጣም። ሴጣን የሚወጣው መጽሐፍ ቅዱስ ለእግዚአብሔር ምን አድርጊ ተገዥ። ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል፣ ፈጽመው ይገደሉ፣ ደማቸውም በላያቸው ነው ይላል። በጣም ስለሰለጠንክ፣ በጣም ስላደክ፣ በጣም ስለተማርክ፣ በጣም ስለተፈላሰፍክ አይቻልም። ይህ የእግዚአብሔር ቃል ነው። መጽሐፍ ይወገር ነው የሚለው። በኮብልስቶን ጭፍጭፍ አድርጉና ግደሉት፣ ደሙ በራሱ ላይ ነው ይላል። አይገርምም? ፓስተር ቸሪ አሁን አስፈላጊ ነው። አዎ አስፈላጊ ነው። እወቁት፣ ዝም ብላችሁ አየሩ ይስማ። ነግሬያቸዋለሁ። እኔ ቢሮ ሴትና ሴት አፋትቻለሁ። ስለዚህ እንደዚህ አይነት ቀልድ የጀመራችሁ ሰዎች አላችሁ። አልፎ አልፎ አሁን ቲክቶክ ያለው እያሉ ሰዎች ጋብዙ ሳይ የሆነ ነገር አይቼ ሲቀጥል የሆነ ሴቶች ሲላላሱ ያለው እናንተም ላይ ይመጣል ወይስ እኔ ብቻ ላይ ነው? እኔ ለማናደድ ይመስለኛል እኔ ጋር ይመጣል። እንደዚህ የሰለጠንሽ የምትሟዘዢ ያው መጽሐፍ ይወግርሻል። ይሄ እግዚአብሔር ቃል ይወገር ነው የሚለው። ደምሽ በላይሽ ላይ፣ ደምህ በላይ ላይ ነው። ስልጣኔ መስሎ አጓጉል ነገር የጀመራችሁ ስርቻ ለስርቻ የምትርመጠመጡ ክልክል ነው። ከወንድ ጋር እንደምታደርግ ሴት ከሴት ጋር ብታደርግ፣ ከሴት ጋር እንደሚያደርግ ወንድ ከወንድ ጋር ቢያደርግ ይሙት፣ ይገደል፣ ደሙ በራሱ ላይ ነው ይላል። ይሄ የእግዚአብሔር ቃል ነው። ስለዚህ ስለ ጋብቻ ሲታሰብ መቼም የማይሆን እኔ በህይወት መሬት ላይ እያለሁ መቼም የማይሆን ነው። እኔ ባለሁበት ዘመን እስቲ እናንተም ባላችሁበት ዘመን የማይሆን ከሆነ ከኔ ጋር የምትስማሙ ከሆነ በደንብ አሜን በሉ። እስቲ እዛም ያላችሁ በደንብ አሜን በሉ። እስቲ በእኔ ዘመን ይሄ አይሆንም በሉ። እስቲ አይሆንም። ይፈለፈላሉ፣ ቸርች ውስጥ ይፈለፈላሉ። ዓለም ላይ አይደለም፣ ቸርች ውስጥ ይፈለፈላሉ። በሴሎ የሆነው ይሄ ነው። ሴሎ መቅደስ ላይ የሆነው ኤሊ የነበረውን የክህነት ስራ ሰውና እግዚአብሔርን ለማገናኘት እግዚአብሔር የሾመው ሰውዬ ስራውን አቁሞ ዱካ ላይ ሲቀመጥ ምናምንቴዎች በዙ። ቸርች ውስጥ እርኩሰት በዛ። እንደ ዘንቢል ታቦቱን ይዘው የሚንቀሳቀሱ ሰዎች ተነሱ። ዛሬ እንደተነሱት ሰዎች ምናምንቴ አገልጋዮች እግራቸውና እጃቸው በደም ተጨማልቆ አስወርደው ሰው እየገደሉ ቆመው ፎጣ ይዘው የሚዘሉ ሰዎች ረቡ። ለምን ካልከኝ የእግዚአብሔር ቃል ጠፋ። ራእይ ብርቅ ሆነ። እውነት ተናጋሪዎች ብርቅ ሆኑ። መልእክተኞች ብርቅ ሆኑ። ወንበዴዎች በዙ። የዛን ጊዜ ይፈለፈላል። በምዕመናን መካከል ነው የሚሆን። ምናምንቴዎች በዙ። በእኔ ዘመን አይሆን። በጌታ በኢየሱስ ክርስቶስ ስም ከለክላለሁ። ሲቀኝ እጃችሁን ከፍ አድርጉ። ከምድሬ ላይ ከሕዝቤ ላይ በጌታ በኢየሱስ ክርስቶስ ስም የግብረ ሰዶም መንፈስ ይመታ። ይዛው የምትመጣው ኮልኮል አይደለም፣ በረከት ከእግዚአብሔር ዘንድ ሞገስን ይቀበላል። ሚስትን ያገኘ ልክ እንደዚህ ባልም ያገኘ ነው እንጂ የባል ምን አለው ስንት አለው የሚነበብ ነገር አለው እንዴ ምናምን አትበይ። ባል ያገኘ ነው የሚለው። አንድ ወንድም ምን አለኝ፣ ቸርዬ በጣም ነው የሚያሳዝነው። በዚህ ዘመን እኮ ያሉ እህቶች አለ ፍራንክ ስንት እንደሆነ ያውቃሉ ኪስ ሳይገቡዋል። በጣም ገረም። ምን ማለት ነው አልኩት። አታውቅም አለ። እንዴት አርጋ ቀይ እንደምትሰጥ አታውቅም አለ። ኪስ ባዶ ሲሆን ያውቃሉዋል። እንደዚህ ነው የሚያሟችሁ። ስለዚህ ሰው አግቡ። አገቢው ሴትዮ ቅድስና ያለሽ መሆን አለብሽ እያልኩ፣ ቅድስና ወሳኝ ነው። ወሳኝነቱ ማመን አለብህ ነው። ቅድስና በጣም አስፈላጊና ዋና ነገር እንደሆነ ካላወቅህ እኮ ነገር ርምጥምጥ ነው የምትሆን። በጣም አስፈላጊ ነገር ነው። መጽሐፍ ቅዱስ 2 ቆሮንቶስ ምዕራፍ 11:3 በጥቂት ሞኝነቴ ብትታገሱኝ መልካም ይሆን ነበረ፣ ቢሆንም በእርግጥ ታገሱኝ ይላል ጳውሎስ። በእግዚአብሔር ቅንነት እቀናላችሁ፣ በእግዚአብሔር ቅናት እቀናላችኋለሁ። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻቸዋለሁና ይላል። ሁል ጊዜ ትጋቱ እናንተ ንጽሕት አድርጌ ለአንድ ወንድ አጭቻቸዋለሁ፣ ቅድስናቸውን ለክርስቶስ እንዲኖሩ። የጳውሎስ ሥራ ሰዎቹን ለክርስቶስ መለየት ነው። ለክርስቶስ ንጹሕ ማድረግ። ተዘጋጁ፣ ለክርስቶስ ኑሩለት። ክርስቶስ የሚፈልገው አይነት ሕይወት ያዙ። ቅድስና ማለት ለክርስቶስ መኖር ማለት ነው። ለክርስቶስ መለየት ማለት ነው። በንጽህና እሱን እየጠበቁ እሱን እየናፈቁ ከእሱ ጋር እንደምትገናኝ ሙሽራ ራስን እያስቆነጀሽ መጠበቅ ማለት ነው። ኢየሱስ ይመጣል። ሙሽሪት ኢየሱስ ይመጣል።
ስለዚህ ሙሽራ ስላለሽ ለሱ ለአንድ ወንድ እንደታጨች ሙሽራ አጭችሻለሁ ለዛን ቀን ነው መሰራው አለ። ስለዚህ ተቀደሱ። ለክርስቲያኖች ቅድስና ወሳኝና ዋና ነገር ነው። አንደኛ ተሰሎንቄ ምዕራፍ 4 ከ1 እስከ 8 እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንዲገባችሁ ከኛ ዘንድ ተቀበላችሁት እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እለምናችኋለሁ እንመክራችሁም አለን። በጌታ በኢየሱስም የትኛውም ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፈቃድ መጽሐፍ ያዛችሁ አብረን ብናነብ ደስ ይለኛል። ይህ የእግዚአብሔር ፈቃድ እርሱም ምናችሁ ነው? መቀደስ። የእግዚአብሔር ፈቃድ በእኔ ህይወት ምንድነው የሚል ጥያቄ ካላችሁ ወጣቶች መቀደሳችሁ። የእግዚአብሔር ፈቃድ በእኔ ህይወት ምንድነው? ማን ኦፍ ጋድ ተናገርብኝ፣ ልናገርብህ፣ ተቀደስ። መቀደሳችሁ የእግዚአብሔር ፈቃድ እርሱም ምንድነው? መቀደሳችሁ ነውና። ከዛስ ቁጥር 5 ከዝሙት እንድትርቁ በዝሙት እንድትዘፈዘፉ አይልም። ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ እንደ አሕዛብ አትሁኑ። ከዝሙት ራቁ ክርስቲያኖች። የእግዚአብሔር ፈቃድ ለክርስቲያን ምንድነው? ወጣት ክርስቲያን፣ ያገባ ክርስቲያን፣ ያገባ ትልቅ ሰውዬ፣ ትንሽ ሰውዬ፣ ሴት ወንድ ክርስቲያን ከሆነ ምንድነው የእግዚአብሔር ፈቃድ? መቀደስ። እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ የራስህን ዕቃ በቅድስና ጠብቅ የሚለው አትዝረክረክ። እያንዳንዱ ከእናንተ መካከል እያንዳንዱ ሰው የራሱን ዕቃ በቅድስና ይጠብቅ። አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ዕቃውን አልጠብቅም ብሎ ይበቀላል። በዚህ ጉዳይ በቀላል እግዚአብሔር ይበቀላል። የሚበቀል ነውና ማንም በዚህ ነገር አይተላለፍ። ማንም ሰው በዚህ ጉዳይ ሞኝ አይሁን። እግዚአብሔር ይበቀላል። ስለዚህ ክርስቲያን ወጣቶች ምን ተቀደሱ፣ ለዩ ራሳችሁን ለእግዚአብሔር፣ ራሳችሁን ጠብቁ፣ በእግዚአብሔር ፊት ሁኑ። ቢወድቅስ ትነሳላችሁ። እግዚአብሔር መሐሪ ነው። እኔ የጽድቅ አካውንት ላስከፍታችሁ አይደለም፣ የእግዚአብሔርን እውነት ልነግራችሁ። የደጉ ጌታ ሐሳቡ፣ ፕላኑ፣ ፍላጎቱ፣ ፈቃዱ ክርስቲያኖች ላይ ምንድነው ካልከኝ እንድንቀደስ፣ ራሳችንን እንድንጠብቅ፣ እያንዳንዱ ሰው የራሱን ዕቃ እንዲጠብቅ። ይሄንን አላውቅም ብሎ ቢተላለፍስ እግዚአብሔር ይበቀለዋል። አትተላለፍ፣ ሞኝ አትሁኑ። ሰይጣን በጣም እየበሸቀ ነው ታውቃላችሁ። በጣም እየተናደደ ነው። መታችሁ መማራችሁ ያበሽቀዋል። የኔ እውነት መናገር ያበሽቀዋል። ይፈልገኛል፣ አያገኘኝም። እኔ የለውም እግዚአብሔር ተሰው ጠፍቻለሁ። እናንተም አትገኙ። መጽሐፍ ሄኖክን አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ይል። ለምን ሲባል እግዚአብሔር ወስዶታል። በኢየሱስ ስም አካሄዳችሁን ከእግዚአብሔር ጋር በማድረግ እግዚአብሔር ይውሰዳችሁ። ለክፎች አትገኙ፣ ለአመጽ አትገኙ፣ ለርኩሰት አትገኙ፣ ለዝሙት አትገኙ፣ ለጣላታቾች አትገኙ። እግዚአብሔር ይሰውራችሁ። እንደ እግዚአብሔር ፈቃድ በመንገዱ ስትሄዱ አትገኙ። ሰው ደንግጧል። እንዴ ኮስተር ብለህ እንዴ ታወራለህ እንዴ? ባለፉት እሁዶች 4 ቀጠሮዎች ብዬ ሲሪየስ ነገሮች ሰው እንዴ ጉባኤ ልትበትን ነው እንዴ ያለኝ አንድ ሰው። ምንድነው ፕሮግራም ይሸርዬ እንዴ በዘም አባብ ለመያዝ ነው እንጂ ሰው እኔ አባብዬ ልይዝ አልመጣሁም። ብራዘር አባብሎ አላመጣኝማ። ለብሮ አባብልህ ከፈለክ ሂድ። አዋጭ ነገር ካገኘ እኔ ምን አገባኝ? እኔ አይኖቼ እሱ ላይ ናቸው። ክብር ለኢየሱስ ይሁን። የዘመኔ ቁጥር እኔ ጋር አይደለም ያለው። ኤኒ ታይም ትኬት ኦፊስ ቡክ ተደርጎ ከመጣ ነው ይሄዳለሁ። ባለውበት ሰዓት ግን የምነግርህ እግዚአብሔርን ፈቃድ ነው። ተቀደስ፣ ራስን ለይ፣ መልስ ትሰጣለህ ለእያንዳንዱ ነገር። እያንዳንዱ ሰው የራሱን ዕቃ በቅድስናና በክብር ይጠብቅ። ጠርቶናል ለቅድስና፣ ለርኩሰት አልተጠራንም። ስለዚህ በርኩሰት ውስጥ ያላችሁ ሰዎች እዛ ውስጥ ሆናችሁ እያላዘናችሁ ያላችሁ እየዘመራችሁ ትንቢት የምትፈልጉ እግዚአብሔር ለዚህ አልጠራችሁም። ለወንብድና አልጠራችሁም፣ ለውሽማ አልጠራችሁም። በድብቅ ለመልከስከስ እግዚአብሔር አልጠራችሁም። እዚህም እዛም ያላችሁ አልጠራህም እግዚአብሔር። ድምፅህን አጎርነን ጌታ ያልክ አትቀልድ። በዜማ
እኔ አንድ ሌባ አውቃለሁ። አሁን ወደ ጌታ ሄዷል። ሌባ ነብይ ነው። ሌባ እና ሁሌ ቀድሞንም ባባም የሚሆነው እሱ ነው። ከባድ ወንጀል የሚሰራው ደግሞ እሱ ነው። ይምታታብናል። ይሄ ሰውዬ ማለት በጣም ጨዋ የሚሆንብን እሱ ነው። ብድግ ብሎ ደግሞ የሚሆን ወንበዴ ነው። እያለቀስክ እግዚአብሔርን አታታልል። ግድ የለህም። እግርህን አነባብረን ንስሐ ግባ ከፈለክ። አታልቅስ፣ ግን ልክ አለመሆንህን እወቅ። በሰው ፊት በጣም ጨዋ ልትባል ትችላለህ። በእግዚአብሔር ፊት ያለው ነገርህን ያበላሽ። እግዚአብሔር ሁሉንም በብርሃን ስለሚያውቅ ማለት። ስለዚህ ከጋብቻ ውጭ ያለ ርኩሰት፣ ከጋብቻ ውጭ ያለ ቅድስናን የሚያጎድፍ ነውር፣ ዝሙት ምናምን እግዚአብሔር ፊት ቅድስናን ያበላሻል። ሌላው ንጽህናን ያጎድላል፣ ውሸታም ያደርጋል። ዋሾ ያደርጋል። ውሸታም መሆን የሚፈልግ ሰው አለ በእግዚአብሔር ፊት? አትውሸታ መባል የሚፈልግ ሰው አለ? አካባቢ ሰፈር ምናምን ደጉ ብሎ በጣም ታዋቂ ተብለ በጣም የበጎ ሰው ሽልማት ሁሉ ልትሸለም ትችላለህ። ይህ ሰው አንደኛ ነው ብሎ አገር ምናምን። እግዚአብሔር ግን ሁሉንም በብርሃን ያያል። ውሸታም ትሆናለህ። ለክርስቶስ ያለውን ምስክርነት ያቆሽሸዋል። የምናወራው ነገር ይበላሻል፣ ያረክሰዋል። ሰውነታችሁ በእናንተ ዘንድ የሚኖር የሕያው የእግዚአብሔር ቤተ ምንድን ነው ተብሏል? መቅደስ ተብሏል። እያወራን ስናጎድፈው ወንጌሉን ያበላሸዋል። ክርስቶስ መስቀል ላይ የሰራውን ያንን ግሩም ስራ ያበላሸዋል። እምነት ሰው እንዲያጣ ያደርገዋል። ሰው ይህንን የሞተለትን ክርስቶስ እንዳይቀበለው ያደርገዋል። የኛ ህይወት መዝቀጥ ሌሎች ሰዎች ክርስቶስ ሞቶላቸው በእኛ ምክንያት ክርስትና በአፍንጫ ይውጣ እንዲሉ ያደርግ ይችላል። ጮሆ መዳን የማይችል አድኑኝ ቢል ማንም የማይሰማው የሆነች ወጣት ማህፀን ውስጥ ተቀምጦ እየጮኸ ወስዳ ታርደዋለች፣ ትገለዋለች። በዚህ አትራፊ አጋንንት ብቻ ነው። በዚህ ተጠቃሚ አጋንንት ብቻ ነው። ስለ ቅድስና ስትማሩ በጣም የሚበሳጨው አጋንንት ብቻ ነው። ይሄንን ስታቁ የሚተርፈው አንደኛ የእናንተ ማስብና ማንነታችሁ ይተርፋል። ሁለተኛ ልትገሏቸው ያዘጋጃቸው ልጆች ይተርፋሉ። ሶስተኛ እግዚአብሔር ይከብራል። ከጋብቻ ውጭ ያለው ነገር ይሄንን ነው የሚያደርገው። ነጭናጫ በሁሉ ነገር ብስጭት ምን መስማማት ማንችል፣ ኳይር ውስጥ ካለን ምናፈራርስ፣ ህብረቶቻችን ምናበላሽ፣ ሰላማዊ ጓደኝነትን ምናጠፋ አንዱ የወሲብ ቀውስ ነው። አሁን ይሄን ጤና ጥበቃ ነው ማስተማር ያለበት ብላችሁ ነው የምታስቡታል? እኔ እቴጄ እኔ ያለው እግዚአብሔር ይመስገን። አዎ ሄፓታይተስ ቢ ይዘሃል፣ የጉበት በሽታ ይዘሃል፣ የአባላዘር በሽታ ይዘሃል፣ የተለያዩ በሽታዎች ይዙሃል። አግባብ የምትልከሰከስ ከሆነ ትሞታለህ። ነፍስህን ነው የሚያጠፋው። አሁን ይሄንን እንግዲህ ጮክ ብለን መነጋገር አለብን። እኔ አታመንዝሩ ብዬ ቤተክርስቲያን ሳስተምር እዚህ ጋር ማጨስ ክልክል ነው ብዬ ለጠፍኩ ነው ይመስለኝ። ሁሌ እናገራለሁ። ቸርች ውስጥ ይሄ የተለጠፈ ነው ይመስለኝ። እኔ አንድ ወዳጄ ነግሮኛል። አሜሪካን ሀገር የሆነ ሀገር ሄዶ ቸርች ውስጥ ኖ ስሞኪንግ ኖ ኪሲንግ ምናምን የሚል ተጽፏል አለ። አንተ ቸርች ውስጥ የሚመጡ ሰዎች አሉ ማለት ነው። ኖ ኪሲንግ ኖ ስሞኪንግ ምናምን ቸርች ውስጥ። አሁን ቸርች ውስጥ ኖ ስሞኪንግ ኖ ኪሲንግ ማለት አለብን ማለት ነው። ወዴት ነው እየሄድን ያለን? እግዚአብሔር በዙፋኑ ላይ አለ። አይኖቹ ተከፍተዋል። መጽሐፍ ቅዱስ የእግዚአብሔር አይኖች በምድር ምእመናን ላይ ናቸው ይላል። በቀና መንገድ የሚሄድ እርሱ ያገለግለኛል ይላል። እግዚአብሔርን ማገልገል ይሁንልን። በቅድስና በመኖር ቀሪ ዘመናችን ይለቅ። ሄኖክ አካሄዱን የቀየረው በ20 ዓመቱ አይደለም፣ 160 ምናምን ዓመት ኖሮ ነው። 160 ምናምን ኖረና 160 ምናምን ሻማ ይሁን ጫካ እየነደደለት ሰውየው ዲሳይድ አደረገ። በቃኛል፣ እኔ ከዚህ ቀን ጀምሮ የሚሄደው እንደ እግዚአብሔር ቃል ነዋል። አካሄዱን ከዛሬ ጀምሮ እንደ ጓደኞች አልሄድም፣ እንደ ሰፈር ልጆች አልሄድም፣ እንደ ባህሉ አልሄድም፣ ሀገሩ ላይ እንዳለው አልሄድም። ከዚህ ቀን ጀምሮ እንደ እግዚአብሔር ቃል ነው የሚሄደው ብሎ መንገዱን ቀየረ ይላል። ከዚህ ሁሉ እድሜ በኋላ ቀየረ። ከዛ አልተገኝ የሚል የሰማይ አምላክ እግዚአብሔር መንገዳችሁን መቀየር ያድርግላችሁ። አይቀር እስከ መቼ ድረስ እግዚአብሔር እየተናገረን ነው። ሊታደገን ነው የመጣው። ይሄ አቁሳይ ነው፣ ፍላጻ ነው፣ የሰይጣን ወጥመድ ነው።
በዚህ የታሰራችሁ ሰዎች እዚህም እዛም ያላችሁ መውጣት ያቃታችሁ እያለቀሳችሁ ያላችሁ ደምን ባምታለቅሱ ታስራችሁ ያላችሁ ምን እንደሚያስለቅሳችሁ ማታውቁ ግን ታስራችኋል፣ ተወግታችኋል፣ ተይዛችኋል፣ በክፋት ወጥመድ ውስጥ ወድቃችኋል። ማን ነው የሚያድነኝ የምትሉ ዛሬ የሚያድናችሁ የሰራዊት አምላክ እግዚአብሔር አለ። እጆቻችሁን ጎትቶ ሊያወጣ ፍቃዳችሁ ከሆነ አውጣኝ ካላችሁ ሊያወጣችሁ አምላኬ በዙፋኑ ላይ አለ። እንዲያወጣው የሚፈልግ ሰው በደንብ አሜን ይበለኝ። በድርጊት የረከሳችሁ፣ በሐሳብ የረከሳችሁ፣ በዝግጅት ላይ ያላችሁ ለመርከስ ፕሮግራም ያላችሁ፣ ቀጠሮ ያላችሁ አምላኬ ያውጣችሁ። በጠላት ፍላጻ ተወግተው የሞቱ ብዙዎች ናቸው። እግዚአብሔር ይርዳን። እንግቶቻችንን ዝቅ አድርገን